እንዴ ታይ ጥሩ ልጅ ሁኚ። እኔ ብላንቺ ክፉ አይደለሁም፣ አንቺም ለኔ ክፉ አይደለሽም። ችግራችን እንደው ተቀለሽ በምግብ ብቻ እኔ ሰራለሁ እንደፈለግሽውን፣ ግን ያደረውን ለኛት ያለሽ አንቺ ግን አትበይው እንደ ሐቁ። ግን እኔ አንዳንድ ጊዜ ደግሞ እኔ ኩሽና ገብቼ የኢትዮጵያ ምግብ ልስራ ስል ፊትሽን ትዘፈዝፊያለሽ፣ ትቆጫለሽ። ከዛ እኔ ደግሞ ለምን አስከፋታለሁ ብዬ እወጣለሁ። ይሄ ነው በቃ ፒሎ ከበር አክሽን በቃ ይሄ ነው እንጂ ሌላ ችግር የለብንም እኮ እኔ በስራ ወደ ኋላ አይደለም እንደምታውቂው። በቃ ይሄ ነው። እኔ አፎት ሌላ ብዬሻለሁ። እኔ ንጹህ እህቴ ነሽ፣ በጣም ወድሽ እህቴ ነሽ፣ ወላሂ በጣም ወድሽ እህቴ ነሽ። በቃ እኔ ችግሬ ይሄ ብቻ ነው። በቃ በፈለኩት ሰዓት ሻይ አፍልቼ ልጠጣ እላለሁ፣ በፈለኩት ሰዓት ልብላ እላለሁ። ሌላ ምን ችግር አለብኝ? ምን ላድርግ ታዲያ? ይሄ ቪዲዮ መዳም ቤት ትንሽ በቆያችሁ ቁጥር የራሳችሁ ቤት ለሚመስላችሁ ልጆች ነው። ሰላም እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ሜሪ ቲዩብ ነኝ ከዋናው ስቱዲዮ ከመዳም ኩሽና። እንግዲህ ተመልሼ መጥቻለሁ። ዛሬም ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዛውም ደግሞ ሀሳባችሁን ኮሜንት ላይ ግለጹልኝ። እንደዛውም ደግሞ ለጓደኞቻችሁ ሼር አድርጉ ማለት ነው። ፕሊስ ባካችሁ የሚጠቅማችሁ ነገር ነው እንጂ የማይጠቅማችሁ ነገር አልሰራምና ቪዲዮ ላይክ አድርጉ። ከናንተ ምንም ይጎል ነገር የለም። ሼር አድርጉ ለጓደኞቻችሁ፣ ቤቱን ሰብስክራይብ አድርጉ። የሚጠቅማችሁ ነገር ነው የምነግራችሁ እና ለእናንተም ባይሆን ለሌላ ሰው እንዲሆን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። እናንተ ባደረጋችሁ ቁጥር ለአንድ ሰው የሆነ ነገር እያስተማርን ነው ማለት ነው። እና እንግዲህ ልጅቷን መጀመሪያ ላይ ሰምታችኋታል ምን እንዳለች። እውነት ለመናገር የሰው ቤት እየቆያችሁ በሄዳችሁ ቁጥር የራሳችሁ ቤት የሚመስላችሁ ልጆች በጣም ብዙ ልጆች አላችሁ። አንዳንዴ እንደውም መዳም ጨቅጫቃ ስትሆን ጥሩ ነው ባይነኝ እኔ ማለት ነው። ለምንድነው ቶሎ በቃ ሰራርታችሁ ቶሎ ሰራርጋችሁ ቶሎ የራሳችሁን ነገር ትንሽ የሚሆን ትልቅ ቋጥራችሁ በቃ ኮንፊደንስ ኖሯችሁ ወደ ሀገራችሁ ገብታችሁ የሆነ ነገር እንድትሰሩ የሆነ ነገር እንድትጀምሩ ያደርጋቸዋል። አንዳንዴ መዳሞች ዝም ሲሉ በቃ ዘላለማችንን የነሱ ሰራተኛ ሆነን እንድንቀር ነው የሚያደርጉን። ምክንያቱም እነሱ ዝም ባሉን ቁጥር እነሱ በቃ ምንም ነገር ካልተናገሩ እኛም ዝም እያልን የራሳችን ነገር የራሳችን ቤት እየመሰለን ስለሚሄድ ማለት ነው። ዝምታው የነሱ ዝም ማለት የሆነ ምቾት ይሆናል ማለት ነው። እና ዞሮ ማዳሞቻችሁ ተቆጡም አልተቆጡም ግን እናንተ ሌላ ፈልጋችሁ ከተቀመጣችሁ ይሁን፣ ግን እናንተ ሌላ ሰራተኛ እናንተ ጋር በሚመጣበት ጊዜ ሌላውን ሰው የምታመነጫጭቁ የራሳችሁ የሆነ ነገር መስሏችሁ የምታመነጫጭቁ የምትቆጡ ልጆች አድቡ። ወላሂ እውነቴን ነው፣ አድቡ። ምንም ቢሆን የራሳችን ዜጋ ምንም ክፉም ቢሆኑ ራሱ የራሳችን ዜጋ ይሻላል እውነት ለመናገር ማለት ነው። ወላሂ አሁን ለምሳሌ ምንም ብትሆን አሞሽ አንቺ ብትተኝ ውሃም ቢሆን ሌላ ነገር አታርግልሽ፣ ውሃም ቢሆን የምታቀብልሽ ያንቺው ዜጋ ናት እንጂ አረቦቹ መተው ውሃ አያቀብሉሽም። ውሃ ማለት ነው እንዲህ ፉት የምትይውን ውሃ አያቀብሉሽም። ብትሞቺ ራሱ ሞታለች እኮ አሟት እኮ ነው ሞተችው ብለው እንኳን ለቤተሰብሽ እንኳን መርዶን እንኳን መንገር የሚችሉት የራሳችን ዜጋ ሲሆኑ ነው እንጂ እነሱ ልጃችሁ እኮ ሞተች ብለው አይነግሩም። ዝም ብለው ነው የሚጥሏችሁ ብትሞቱ ራሱ ማለት ነው። ታመችሁ ስትታመሙ እንደዛው ባለፈው እንዳሳያችሁ ቪዲዮ ስትታመሙ እንደዛው መንገድ ላይ እነሱ ስንሰራላቸው ነው እንጂ አንድ ቀን ስንታመም የማያመን ብረት የምንመስላቸው እነሱ ለኛ ግድ ስለሌላቸው ነው ስለምንሰራላቸው ነው እንድንሰራላቸው ብቻም ስለሚፈልጉን ማለት ነው። እና ስለዚህ ባካችሁ የራሳችሁን ዜጋ የራሳችሁ የሀገራችሁን ልጅ ምንም እሷ ክፉ ትሁን እናንተ ግን ክፉ አትስሩባት። ወላሂ በቃ የምትሰሩት የነሱ ነው አይደለ? ሩዝ የምትሰሩት የነሱ ሩዝ ነው አይደለ? የምትሰሩት ትንሽ ጨመር አድርጉበትና ስሩ። የማይበቃችሁ ከሆነ ትንሽ ተሰርቶ የማይበቃ ከሆነ እናንተ የምትሰሩ ልጆች ትንሽ ጨመር አድርጋችሁበት ስሩ። ምን ችግር አለው? ይብሉ። እነሱ ራሱ ተርፋቸው አይደል እንዴ ሜዳ ለሜዳ የሚጥሉት? ወላሂ በጣም ነው እነሱ ራሱ ምግብ የሚጥሉት ማለት ነው። እና በእነሱ ምግብ እነሱ ገዝተው ለሚያመጡት እሷ ደግሞ እየሰራች እናንተ ምግብ ሰሪ ስለሆናችሁ ምግብ የምትከለክሉ ልጆች አድቡ። ሲቀጥል ደግሞ እሷ ትንሽም ትልቅም ስራ ይኑራት እናንተ ወዳ ካገዘቻችሁ እሺ፣
ግን ማገዝ ካልፈለገችና ቁጭ ማለትን ከመረጠች ተዋት። እናንተም እሷን ብላችሁ አይደለም እሷ ታግዘኛለች ብላችሁ አይደለም የመጣችሁት። እሷም ደግሞ እናንተን አግዛችኋለሁ ብላም አይደለም የመጣችሁ። ስለዚህ አንድ ሰው አንድ ትከሻ ላይ የአንዱ ሰው የአንዱ ትከሻ ላይ ደገፍ ለማለት አትሞክሩ። የራሳችሁን ነገር በራሳችሁ ለመስራት ሞክሩ፣ የማያግዟችሁ ከሆነ ማለት ነው። ከዛ በተረፈ ግን እነሱ ክፉ ስለሆኑ እናንተ ክፉ ለመሆን አትሞክሩ። አትሊስት ምግብ የምትሰሩ ልጆች ምን አገባችሁ እናንተ? ምግብን ብሎ ምግቡን ትንሽ በቃ በርከት አድርጋችሁ ስሩ፣ የማይበቃችሁ አይነት ከሆነ ወላሂ ነው የምላችሁ። ከዛ በተረፈ ግን ሰው ላይ እንደዚህ ምቀኛ መሆን፣ አንድ ቤት ውስጥ እየሰራችሁ ለሁም አንድ ዜጋ ሆናችሁ ማለት ነው ከሌላው ጋር ራሱ ባላየ እንዳላየን ባልሰማ እንዳልሰማ ሆነን እየኖርን ከራሳችሁ ዜጋ ጋር ደግሞ ተግባብታችሁ መኖር ሲከብድ ወላሂ ይከብዳል። ከምን ጋር ተግባብተን ልንኖር ነው? የሰው ሀገር መተን ከራሳችን ዜጋ ጋር ተግባብተን ካልኖርን ማለት ነው። እና ግዴታ አይደለም ተዋደዱ ምናምን አላችሁም። ካልተዋደዳችሁም አልተዋደዳችሁም ነው። ግን ተከባበሩ። መጥፎ ነገር አትመኙ። አንዱ ለአንዱ መጥፎ ነገር እንዳይመኝ። በቃ ምግብ ነው አይደለ? ምግብ በቃ ስሩ። የእናንተ ስራ ነው አይደለ? ምግብ ስሩና በቃ ከበሉ ይብሉ። ስለዚህ በቃችሁ የሰው ሀገር መተን ለሰው ልጅ እኛ በቃ አይደለ ለኛ ሀገር ዜጋ መጥፎ አትመኙ፣ መጥፎ አታድርጉ። በምግብ ወላሂ ላሁን በምግብ እነሱ ምንም ቢሆን ባዳ ናቸው። ስለዚህ ባካችሁ የራሳችን ዜጋ ሆናችሁ ሁለት ሆናችሁ አብራችሁ የምትሰሩ ልጆች ተዋደዱ ምናምን አልላችሁም። ከተዋደዳችሁ እሰየው። ግን ያው ካልተዋደዳችሁም ግዴታ ማድረግ የማይቻል ነገር ስለሆነ ግን አትሊስት መጥፎ ነገር አትመኛኙ። አንዱ ለአንደኛው መጥፎ ነገር እንዳይመኝ፣ አንደኛው ላይ መጥፎ ነገር እንዳያደርግ በቃ ተከባብራችሁ የራሳችሁን የግላችሁን ስራ ሰርታችሁ ኑሩ እንጂ እርስ በራሳችሁ መጥፎ ነገር አታድርጉ ማለት ነው። እባካችሁ የዛሬው መልእክቴ ነው። እንግዲህ ሁለት ሆናችሁ አንድ ቤት ውስጥ የምትሰሩ ልጆች እንዴት እንደምትኖሩ እስቲ ኮሜንት ላይ አሳውቁን። ፍቅራችሁን እንዴት እንደምትኖሩ እንዴት እንደምታዋዳችሁ እንደምትኖሩ የኔ ቤተሰቦች አውቃለሁ፣ አምናለሁ። አንድ ቤት የምትሰሩ ልጆች ካላችሁ እና እስቲ አብራችሁ እንዴት እንደምትኖሩ ኮሜንት ላይ አሳውቁኝ። የዛሬ መልእክቴ ይሄንን ይመስላል። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ